ሰላም እንዴት ናችሁ? ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ በክረምት የዝውውር መስኮት የ24 ዓመቱን የግሪክ ዜግነት ያለውን ተጫዋች ማስፈረማቸው ተረጋግጧል። አርሰናል ግሪካዊውን ክርስቶስ ዞሊስን ከክለብ ብሩጅ በ34 ሚሊዮን ፓውንድ ማስፈረሙን ይፋ አድርጓል። የ24 ዓመቱ ኮከብ ክርስቶስ ዞሊስ የአርሰናሉ የግራ መስመር ተጫዋች ሊያንድሮ ትሮዛርድን መልቀቅ ተከትሎ ኤሚሬትስ ስቴዲየም የደረሰ ተጫዋች ሲሆን በክለብ ብሩጅ ቆይታው 43 ጎሎችን ሲያስቆጥር 45 ወደ ጎል የተቀየሩ ኳሶችን ደግሞ አመቻችቶ ማቀበል የቻለበትን ድንቅ የውድድር ዓመት ነበር ያሳለፈው። በድምሩ ለቀድሞ ክለብ ብሩጅ 108 የጎል ተሳትፎችን ማድረግ የቻለ ኮከብ መሆኑ ተረጋግጧል። የሊያንድሮ ትሮዛርድን ተተኪ ይሆናል ተብሎ ትልቅ ተስፋ የተጣለበት የ4 ዓመቱ ኮከብ በተለያዩ አሰላለፎች ውጤታማ የሆነ ተጫዋች መሆኑ ተመስክሮለታል። የግራ መስመር አጥቂ ብቻ ሳይሆን የመሃል አጥቂ ስፍራ ላይም ቢሰለፍ ውጤታማ መሆን የሚችል ተጫዋች መሆኑ ነው የተነገረው። በሁለቱም እግሮቹ ከኳስ ጋር ያለው እንቅስቃሴ ድንቅ እንደሆነ የተነገረለት ክርስቶስ ዞሊስ በአርሰናል ስብስብ ውስጥ መካተቱ የቡድኑን ጥራት ከፍ እንደሚያደርገው ተዘግቧል። በፊርማ ስነ ስርዓቱ ላይ በአርሰናል ቤት ስለሚኖረው ቆይታ የተናገረው ክርስቶስ ዞሊስ በመድፈኞቹ ቤት ስኬታማ ጊዜ እንደሚኖረኝ ተስፋ አደርጋለሁ። በሜዳ ውስጥ ጠንካራ ሰራተኛ መሆኔን ማረጋገጥ እፈልጋለሁ ሲል ተደምጧል። ጎል ለማስቆጠር ሁሌም ከፍተኛ ፍላጎት አለኝ ወይም ደግሞ ወደ ጎል መቀየር የሚችል ኳስ ለቡድን ጓደኞቼ ለማቀበል ወይም ደግሞ ተጋጣሚዎች ወደ ጎል ክልል እንዳይደርሱ ስታገል ትመለከቱኛላችሁ። ብቻ ግን ጠንካራ ሰራተኛ ነኝ ሲል ተደምጧል። ክርስቶስ ዞሊስ የፕሮፌሽናል እግር ኳስ ተጫዋችነትን በአገሩ ግሪክ የጀመረው ክርስቶስ ዞሊስ ለሚጫወትበት ፓኦክ ሳሎንኪ ለተሰኘው ክለብ በተሰለፈባቸው 27 ጨዋታዎች 20 ጎሎችን በማስቆጠር ተስፋ የሚጣልበት ታዳጊ መሆኑን ያስመሰከረ ሲሆን የሚጫወትበት ክለብ የግሪክ ሊግ የ2021 ዋንጫን እንዲያሳካ ቁልፍ ሚና ከተጫወቱ ተጫዋቾች መካከል አንዱ ነው። ክርስቶስ ዞሊስ ከሀገሩ ክለብ ፓኦክ ሳሎንኬ ጋር ባሳየው ድንቅ ብቃት የተማለለው የእንግሊዙ ክለብ ኖርዊች ሲቲ ክርስቶስ ዞሊስን በ2021 አስፈርሞታል። በተዘዋወረበት ዓመት ኖርዊች ሲቲ ከቦርንማውዝ ጋር ባደረገው የካራቦ ካፕ የፍጻሜ ጨዋታ 6-0 ባሸነፈበት ጨዋታ ላይ ድንቅ የሆኑ ጎሎችን በማስቆጠርና ለጎል አመቻችቶ ኳሶችን በማቀበል ኮከብ ተጫዋች ሆኖ ያመሸው ክርስቶስ ዞሊስ እነሆ በክረምቱ የዝውውር መስኮት ወደ መድፈኞቹ ኤሚሬትስ ስቴዲየም ደርሷል። በአርሰናል ስብስብ ውስጥ ከፍተኛ ለውጥ ያመጣል ተብሎ የታመነበት ይህ ተጫዋች በአሰልጣኝ ሚኬል አርቴታ ስኳድ ውስጥ ከፍተኛ የቡድን ጥራት ሊጨምር የሚችል ተጫዋች መሆኑ ተነግሮለታል። ገና 24 ዓመት ደረጃ ላይ ያለ መሆኑ ደግሞ ለቡድኑ የሚሰጠው ግልጋሎት እጅግ ከፍተኛ መሆኑን እንመለከታለን። ምናልባትም የአርሰናልን አማካይ የዕድሜ መጠን ዝቅ ሊያደርጉ ከሚችሉ ተጫዋቾች መካከል አንዱ ነው የ24 ዓመቱ ክርስቶስ ዞሊስ እና ምናልባትም በግራ መስመር በኩል መድፈኞቹ የማጥቃት እንቅስቃሴ ላይ በሚኖራቸው ተሳትፎ እጅግ አስተዋጽኦ ከፍተኛ ሊሆን እንደሚችል ይጠበቃል። በሌላ በኩል ከቪክተር ዮኬሬሽ ጋር የ1-ለ-1 ጥምረታቸው ከፍተኛ ሊሆን እንደሚችል ይጠበቃል። ይህ ግሪካዊ ተጫዋች ምናልባትም ከሴንተር አጥቂዎች ጋር ከመሃል ክፍል ተጫዋቾች ጋር እና እንዲሁም ደግሞ ከ9 ቁጥር ጨራሽ አጥቂው ቪክተር ዮኬሬሽ እና ከሃቨርትዝ ጋር የሚኖረው ጥምረትም እጅግ አስደማሚ ሊሆን እንደሚችል የሚጠበቅ ነው። በሌላ በኩል በቀይ መስመር አጥቂ ቦታ ላይ የምናሰልፈው ቡካዮ ሳካ አለ። ከሱም ጋር እንደዚሁ እየተቀያየሩ የማጥቃት እንቅስቃሴውን የበለጠ ሊያቀላጥፉት እንደሚችሉ ነው የሚጠበቀው። ክርስቶስ ዞሊስ በአርሰናል ስብስብ ውስጥ መገኘት መድፈኞቹ በተጋጣሚ መረብ ላይ የሚያስቆጥሩትን የጎል ብዛት ከፍ ማድረግ የሚችል ተጫዋች ሊሆን እንደሚችልም ታምኖበታል። መድፈኞቹ በአምናው የውድድር ዓመት እንደምናስታውሰው በርካታ ጎሎችን በተቃራኒ መረብ ላይ በማሳረፍ ይታወቁ ነበር። ለበርካታ ተደጋጋሚ ጨዋታዎች መድፈኞቹ ምንም ጎል ሳይቆጠርባቸው
ጎሎችን በተቃራኒ ቡድኖች ላይ በማስቆጠር ሲያሸንፉ እየወጡ የነበረበትን ጊዜ እናስታውሳለን። ምናልባትም ክርስቶስ ዞሊስ ይህን የአርሰናል የማሸነፍ ምጣኔ ከፍ ሊያደርግ የሚችል ተጫዋች እንደሆነ ተስፋ ተጥሎበታል። በሌላ በኩል መድፈኞቹ አሁንም በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ አርሰናል ሊያመጡ እንደሚችሉ እየተነገረ ነው የሚገኘው። በተለይም ደግሞ የሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር በሪያል ማድሪድ ቤት የቀረው 11 ወራት ብቻ የሚቆዩ የ11 ወራት ውል ብቻ ነው የሚቀረው ቪኒሲየስ ጁኒየር። ምናልባትም ቪኒሲየስ ጁኒየርም ከሪያል ማድሪድ ወደ ለንደን ክለብ አርሰናል ሊዘዋወር የሚችልበት በርካታ አጋጣሚዎች ስለመኖራቸውም እየተገለጸ ነው የሚገኘው። መድፈኞቹ ከቪኒሲየስ ጁኒየርም ባሻገር ከሌሎች ተጫዋቾችም ጋር ስማቸው እየተያዘ ነው የሚገኘው። ከያን ዳይመንዴ ጋርም እንደዚሁ ከባየር ሊቨርኩሰኑ ተጫዋች ያን ዳይመንዴ ጋር ስማቸውም ተያይዟል። የፓሪስ ሴን ጀርሜኑ ብራድሊ ባርኮላም እንደዚሁ ሌላው በክረምቱ የዝውውር መስኮት ወደ ኤሚሬትስ ስቴዲየም ይደርሳል ተብሎ የተስፋ የሚጠበቅ ተጫዋች ነው ማለት ነው ብራድሊ ባርኮላ። ስለሆነም በክረምቱ የዝውውር መስኮት ፈራሚው ክርስቶስ ዞሊስ በአርሰናል ስብስብ ውስጥ ትልቅ ተጽዕኖ በመፍጠር በ2026-27 የውድድር ዓመት መድፈኞቹ የፕሪሚየር ሊጉን ዋንጫ እንዲያሳኩ እንደዚሁም በሻምፒዮንስ ሊግም ከፍተኛ የሆነ ተጽዕኖ መፍጠር የሚችሉ ቡድን እንዲሆኑና የሻምፒዮንስ ሊግም ዋንጫም እንዲሁ እንዲያሳኩ ትልቅ አስተዋጽኦ ሊያደርጉ ይችላሉ ተብሎ ትልቅ አመኔታ ከተጣለባቸው ተጫዋቾች መካከል አንዱ ክርስቶስ ዞሊስ መሆኑን ክርስቶስ ዞሊስ ሊሆን እንደሚችል እንግዲህ ተስፋ እናደርጋለን። ክብራትና ክብራን ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ በድጋሚ እናስታውሳችኋለን። በያላችሁበት መልካም ጊዜ ይሁንላችሁ።